ይህን ያክል የሐመር ማህበረሰብን ባህሏን ታሪኳን ካየን ደቡብ ኦሞ ዞን ውስጥ እዛው ሳንርቅ አንድ ባህል ላሳያችሁ። ቺም ማሌ ወረዳ ትባላለች። ማሌ ከአዲስ አበባ 810 ኪሎ ሜትር አካባቢ ትርቃለች። ታዲያ የማሌ ማህበረሰብ ውስጥ እርቅ አፈታቱን ላሳያችሁ ወደድኩ። አንዳንድ ጊዜ በሀገራችን መንግስት ብቻ ሰላም ካላመጣልን ሰላም ማንሆን ይመስለናል። ነገር ግን እንደ ማሌ ያሉ አባቶች ሰላምን እንዴት እንደሚዘሩ፣ ግጭት እንዴት እንደሚፈቱ ትንሽ ላስቃኛችሁ። በመጀመሪያ እዛ በሆነው ነገር ተደምሜ ስላየሁት ነገር ልንገራችሁ። ሁለት ጓደኛሞች በመሬት ጉዳይ ይጣላሉ። አንደኛው ጓደኛ በንዴት አንደኛውን ጓደኛ ይገለዋል። ታዲያ ማናችንም ለመግደል ፈልገን ሳይሆን አይሆኑ ነገሮች ተከስተው እንዲህ አይነት ነገር ይፈጥሩብናል። የገዳይ ቤተሰብ አባት የሆነው ወዲያውኑ ወደ ጎሳው በፍጥነት ሄዱና እግራቸው ስር ወድቀው ባላባቱን እባኮትን ያስታርቁኝ፣ እባኮትን ከዛ ጎሳ ካላስታረቁኝ ማህበረሰቤን ያጠቁብኛል፣ እባኮትን እህሎቼ ይቃጠላሉ፣ ከብቶቼን ይገሉብኛል፣ በፍጥነት መታረቅ አለብኝና እኔም ሆንኩ ቤተሰቦቼን ስለሚያጠቁን ያስታርቁን፣ አጥፍተናል ብለው እግር ስር ይወድቃሉ። ይህ ውብ የሆነው የማሌ ማህበረሰብ ባላባቱ አካባቢው ላይ ባሉ የራሳቸው ሰዎች ይልካሉ። ታረቁ ብያለው፣ እርቅ ይቀድማል፣ አብሮነት ይቀድማል፣ ሁሉም ሰው ይሞታል። በእርግጥ የገደለው አጥፍቷል፣ ነገር ግን መታረቅ እና አብረን መኖር ስላለብን ብለው እሳቸው ያስረዳሉ። ታዲያ ያኔ የተላኩት የሀገር ሽማግሌዎች ወንዝ ዳር ላይ የሟችን ቤተሰብ ይቀጥርና ወደዛ ይሄዳል። የገዳይ ቤተሰብም ቁጭ ብሎ እባኮትን ይቅር ይበሉኝ፣ ልጄ አጥፍቷል፣ እንደ ልጄ ጥፋት ይቅርታ ባይገባኝም እያለ እንደ ጥፋተኛ ጥፋቱን ያወራል። በስተ መጨረሻም የሟች ቤተሰብ ይቅርታውን የመቀበል ግዴታ አለበት። ታዲያ ይቅርታውን ሲቀበል ስርዓት አለና ከልብ መሆን አለበት፣ ከአንጀት መሆን አለበት የሚለውን ስርዓት ለመፈጸም ወደ አንድ ትንሽ ምንጭ ይሄዱና እዛች ምንጭ ላይ ያለፈው ነገር አልፏል፣ ልክ እንደዚህ ውሃ ያልፋልና ሁላችንም ስለምናልፍ ብሎ ማቀና ጎዳ አብራቸው እንድትለቀሱ በአንድ አካባቢ እንድትኖሩ አገዳደሉም ደግሞ በእርሻና በመሬት ጉዳይ ስለሆነ ዘመዶች ከቤታቸው እንዳይፈናቀሉ ከብቶቻቸውንም በአንድ አካባቢ እንደ ድሮ እንድትኖሩ አብራቸው እንዲቆዩ ጃራና ጃራ ሆኖ ታላቅና ታናሽ ሆኖ እንዲኖሩ ብሏል የሚለውን እኔ ተቀብያለሁ። እንግዲህ እጄን አታጠባለሁ። አሁን ይሄ የባላባቱ ወግ አስፈጻሚው ፍየል አራጁ ማቀና ጎዳ ባለው መሰረት ንጉሱም አብራችሁ እንድትኖሩ እንድትቆዩ እንደፊቱ ወንድማማችነትና አማች ሆናችሁ እንድትኖሩ ከብቶቻቸውንም ከአካባቢ እንዳይፈናቀሉ አብራችሁ አርሳችሁ እንድትበሉ እንድትጠቀሙ ኃጢአት እንዳትሆኑ ብለዋልና እጃቸውን ታጠቡት በደም በመቀላቀል እንድትኖሩ ብለዋል። ስለዚህ አሁን እጁን በዚህ ፍየል ደም እንድታጠቡ ኃጢአት በአካባቢና በምድር ውስጥ በአካባቢና በእናንተ መሃል እንዳይገኝ በደማቸው እንድታጠቡ ብለዋል። አንዲት ትንሽ ፍየል የገዳይ ቤተሰብና የሟች ቤተሰብ እንደተጨባበጡ እጅ ሆዷ ላይ አድርገው በሆዷ በኩል በትንሽዬ ቢላዋ ይቆርጧታል። ከአንጀታችን ታርቀናል ለማለት በአንጀቷ በኩል በዛች ቢላዋ ይወጉና ይታረቃሉ። ደምም በእጃቸው ላይ ይንጠባጠባል። እጃቸውን እንደዚህ አድርገው እንዲህ ያለ እርቅ ይፈጸማል። በዛ ሁና ከታረደችው ፍየል ትንሽዬ የሚቀመስ አይነት በትንሹ ይወጣና እሱን ይቀምሳሉ። ቀምሰናል፣ ያለፈውን ረስተናል፣ ወደፊት አብረን እንኖራለን ማለት ነው። ታዲያ በዚህ ስርዓት ውስጥ መጨረሻ ላይ ይሄ የሚደረገው የሟች ቤተሰብ ጋር ሲሆን በቀጣይ ደግሞ የገዳይ ቤተሰብ ጋር እንቧይ ተይዞ አጠገብ ቁጭ ተብሎ በዛች እንቧይ እንደገና ተቃምሶ አብሮነት ይመለሳል። በማሌ ማህበረሰብ ውስጥ ፍየል ከሌለ እርቅ የለም ብሎ ነገር የለም።
ቀይ ወላ ሞዋቴ ወላ ስኳቴ ወላ እንትና ጎሞፖ ሽሞንገነ ጎዳገነ ካቴገነ ወላ ስኳቴ ወላ ሞዋቴ እንትና ጎሞፖ ሽሚጎዋቴ ማይ ወል ሄለቶ እርቁ ከባድ ከሆነ ያ ገዳይ ምንም ነገር ከሌለው ሳይታረቁ አይቀሩም። እንዴትስ ካላችሁኝ በእምቧይም ቢሆን ይታረቃሉ፣ በእምቧይም ቢሆን መልሰው አብረው ይሆናሉ። እንዲህ ያሉ የማሌ ማህበረሰቦች ባህሎች፣ ታሪኮች፣ ወጎች በጣም ያስተምራሉ። እኛ ምንኛ ዘመነናል ብንል እንኳን የአባቶቻችንን ታሪክ ልንረሳ አይገባም። እርቆች፣ አብሮነቶች፣ አንድነቶች ያስፈልጎናልና እንዲህ ያሉ ባህሎችን በድንቅ ሀገራችን ከውድድሩ ባሻገር ልናካፍላችሁ ወደድን። ጋኖ አነስተኛ የማህበረሰብ የማከባቢ የእርቅ ስነ ስርዓት በማህበረሰብ ዘንድ የተለያዩ የእርቅ ስነ ስርዓቶች አሉ። በዋነኝነት ግን የሚታወቀው የቻሎ ባህላዊ ዳኝነት ነው። መስከረም 23 የሚውለው የቻሎ ስነ ስርዓት ሰው ሳይታረቅ ከቀረ ሁሉም ካላለቁ ደግሞ ሚያዝያ 27 28 ይደገማል። ባህላዊ ዳኝነታቸው ጠንከር ሲል ከረር ሲል ወደ ቻሎ ይሄዳል። ካለበለዚያ በአነስተኞቹ በጋኖ ባህላዊ ስርዓት ይዳኛል። ዛሬ ልናሳያችሁ የወደድነው አነስተኛ ደረጃና በቅርብ በሰፈር ወይም በመንደር የተከሰተ ችግር ሲኖር በዚህ የእርቅ ስነ ስርዓት በማህበረሰቡ ቋንቋ አጠራር ጋኖ ስርዓት ይዳኛሉ። ውድ ኢትዮጵያውያን ሆይ የጸቡ ዛሬ መነሻ በድንበር ጉዳይ ሲሆን ሁለቱ ወጣቶች በደል አድራጊዎቹ አጀማመራቸው ድንበሩ ላይ የሚገኘውን ድንበሩን በመጣስ ከአንደኛው ድንበር ወደ ሌላኛው በመግባት ነው። ታጋሪኒ ተሽናስተፋፈ ዲልናሶን ሌላኛው ባለ ድንበርተኛ መጥቶ ሲያየው ያኔ ጸቡ ይጀመራል። ጓደኛው በደል አድራጊውም አዎኔ በሌለውበት እየመጣ እያረሰ ያስጠጋል፣ እያጠረ ያስቸግራል እኮ እና ዛሬ አጥሩን አፍርሰነው አስጠግተን በደንብ አጥረን እንሂድ በማለት ጓደኛውን ይዞ ወደ ማሳው በመሄድ አጥሩን አስጠግቶ ያጥረዋል ወይም ይገፈትርበታል። ሌላኛው ተበዳይ ለከብቶቹ መኖ ፍለጋ ከጓደኛው ጋር ሆኖ በራሱ ይዞታ በኩል አድርጎ እያለፈ ነበር። ያኔ በዳይን አየው። አሻምኒ ዳና ሰነም በረዛክ ማይሲ የረናሩ አረዳን ሰንባዴ አረዳን ሰው እና ድንገት ዞር ብሎ ሲያይ ድንበሩን አልፎ አጥር ከለወጠ በኋላ ምን እየሰራችሁ ነው በማለት ጠጋ ብሎ ሲያይ ድንበር እያለፈ በመሆኑ በዚያ መነሻ በሁለቱ መካከል ጸብ ተፈጠረ። አንዳንድ ጊዜ የሌላውን ሀብት ስንመኝ ሌላኛውን ሰው ያስቀይማልና ይሄኛውም ተቀየመ። በዚህ መሃል ነው የጸቡ ድምጽ የሰሙ የአካባቢ አዛውንቶች ሰዎች ማህበረሰቦች በፍጹም በማህበረሰብ ዘንድ አንዱ ካንዱ ሲጣላ ለመገላገል አለማስታረቅ አይቻልምና ሁሉም ተሯሩጠው ደረሱ። በሕግ አምላክ ተው
በማለት የያዙትን ረጅም በትር በሁለቱ ወገን መሃል በትራቸውን ጣሉ። ይህ ስርዓት ጋልዳኡ ይባላል። ይሄም ጸቡን ማስጣል ነው። ልክ በጋሞ አካባቢ ሳሩን ይዘው አባቶች ሲወጡ ወጣቶች ጸብ እንደሚያቆሙ ሁላ በኦሮሚያ ደግሞ እናቶች ሀደ ሲንቄዎች ሲንቄያቸውን ሲጥሉ ከዚያ በኋላ ፈጽሞ ጸብ እንደሚቆመው ሁላ እዚህ ደግሞ ጋልዳኡ እንደሚባለው በትራቸውን አባቶች ሲጥሉ ጸቡ ይበርዳል። እነዛ ሰዎች ለመገዳደል ቢሹ እንኳን ምንኛ ስለት እጃቸው ላይ ቢኖር እንኳን ፈጽሞ አይሰነዛዘሩም። ይፈራል። አባት ይከበራል። በየም ባህል መሰረት አባት ይወደዳል፣ ይከበራል። ከዚያ በኋላ አንዱ አንዱን መንካት ፈጽሞ አይቻልም። ሌሎች የይድረስልን ጥሪ ሰምተው የመጡ የአካባቢው ሽማግሌዎች ጉዳዩ በሽምግልና እንዲታይ ሁለቱንም ወገን ዋስ ሰይሙ፣ ዋስ ጥሩ። ከሽማግሌዎቹ አንዱ እንዲህ ቁጭ ብለን ተነጋግረን እናስታርቃቸዋለን ይላቸዋል። የሀገር ሽማግሌ ይሰማል። የሞች ጋር ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በድንቅ ሀገር ፕሮግራማችን ውስጥ ጨዋታው እንዳለ ሀገርን ማወቅ እንዳለ ሁላ እርቅ ደግሞ አለ። በየም ዞን ውስጥ የተለያዩ የእርቅ ስነ ስርዓቶች አሉ። አንደኛውና ዋነኛው ደግሞ ቻለው ይባላል። ቻለው ባህላዊ የዳኝነት ስነ ስርዓት መስከረም 23 እና ሚያዚያ 27 28 ይካሄዳል። በአመት 2 ጊዜ ውስጥ እሱ የዳኝነት ስነ ስርዓት በጣም ትልልቅ ጸቦች ሲሆኑ ትልቅ ነገር ሲሆን በአመት ውስጥ ያይፈጸማል። ሌላኛው ገኖ ይባላል። ያ ማለት መታረቅ ሁለት ሰዎችን ጋንሱ ደግሞ ሁለት ሰዎችን ማስታረቅ በፍቅር አብሮ መኖር ነው። የም ውስጥ ጸብ አይፈቀድም። እግር ከእግር እንኳን ይጋጫል። ከተጋጩ ደግሞ በፍጥነት ወደ እርቅ ይኬዳል በገኖ ስነ ስርዓት። ውድ ተመልካቾቻችን ወንድሞቻችን በድንበር ጉዳይ በየትም ቦታዎች እንዳያችሁት ይጣላሉ፣ ጸብ ይፈጠራል። ነገር ግን ያን ጸብ አባቶች አያልፉትም። ለመፍታት አጠገቤ ይገኛሉ። እነሱ ጋር ሄደን ሲፈታ ሁላችንም አብረን እንከታተላለን። አመሰግናለሁ። ተሰብስበው በምርቃት ይጀምራሉ። የሞች በምርቃት ያምናሉ። ምርቃታቸውን በአካባቢያቸው ሽማግሌዎች ዋናው መሪ ይጀምራል። ዋልሰከሴትፎ ሁልትፎ አው ኩሻማ ኢትዮጵያን ባንዲራኒስ ኮቼፋሙ ወራዳኒ ሀገር ሰላም ይሁን፣ ህዝቡ ሰላም ይሁን፣ እናንተ ሰላም ሁኑ፣ እርቃችን ይስመር፣ አብረን እንኑር፣ አንድነት ይስመር፣ ፍቅር ይደግ ይላሉ። አልፋና ኒሉፉ ዚንዳ ኦኬሽካ ወሰረ በተቀቀብሰኒ ከምርቃቱ በመቀጠል ተበዳዩን ምንድነው የተከሰተው በማለት ጉዳዩ ሽማግሌዎች አንዳቸውን ይጠይቃሉ። ተበዳዩ በመጀመሪያ ደረጃ እናንተ አባቶች ኑሩልን፣ ክበሩልን ይላሉ። ምክንያቱም አባት ሳያከብሩ ችግር አያወሩም። በጸቡ መሃል መተው ስላተረፏቸው አገር ሽማግሌዎች ምስጋናቸውን ያቀርቡና የተፈጠረውን ችግራቸው መናገር ይጀምራሉ። የነበረውን ሁኔታ ለሽማግሌዎች አንድ ባንድ ያብራራሉ። በመቀጠል በደል አድራሹ የራሱን በተራ ለሽማግሌዎች ያብራራል። በየም ዘንድ ተበደል የሚለው ቃላቶችን ቢያቆላምጥ አይቻልም። የበዳይንም የተበዳይንም ችግር እኩል ነው የሚሰማው። ማዳላት አይቻልም። በመቀጠል ጉዳዩን የሰሙ የአካባቢ ሽማግሌዎች የሁለቱንም ከሰሙ በኋላ እውነታውን ተናግረው ጥፋት ካለ ለአካባቢው ሽማግሌዎች ተናግረው ጉዳዩ እንዲፈታ ማድረግ እንጂ ጸብና አላስፈላጊ ጉዳይ ውስጥ መግባት ለሁለቱም በጥፋት መልክ ይናገራሉ። ታፎን ተሳት ተፋፈ ዲልና ሰባለ ሲፋፈ እፈፋፈ ኦመዲሞ ኦችፋፈ የታተንታ አሻው ዲላናስታ የቱከጳማ ዲሌፋና ፈረ ታኑ ፈረ ታኑ ባለስረቱ ፈሽቴ ድንበሩን አይተናል። ከዚህ በፊት እንዴት እንደነበር እናውቃለን። አሁን ደግሞ ማን ድንበር እንዳለፈና ማን እንዳላለፈ በአይናችን አይተናል። ይህንንም በወቅቱ በነበረው ጸብ እዛ ስለነበርን የነበሩትንም የአገር ሽማግሌዎች ጠይቀናል ብለው ጥፋተኛ የሆነውን
ገስጸው በማህበረሰብ ዋሽቶ ማስታረቅ ባህል አይደለምና ያየነውን የሰማነውን በእውነቱ በመናገር እውነቱን አውጥተን እናስታርቃቸዋለን ብለው እውነቱን አውጥተው ያስታርቃቸዋል። ወሻንቱ ፍርቆ ሱናስ ይነበር ቦዲ አሽ ይቶቲን ዳዊቶ አፋላማ ሜሬ ዲላታ ፈረማ ሜሬ አፋ ናው ባግማናዛ ያለፈውን ትታችሁ ያለው ይበቃል ባለው ላይ በፍቅር ሰርታችሁ ኑሩ በማለት ጥፋተኛው ይቅርታ ሄዶ ተንበርክኮ እንዲጠይቅ ያዙታል። ምክንያቱም የማባት ስለሚከበር ሳንገራግር ጥፋተኛው ለምን ሳይል ሄዶ ተንበርክኮ ይቅርታ ይጠይቃል። ታንደ ማሮ በመጨረሻም የታረቁ ወገኖች የእውነት ከልብ መታረቃቸው ማሳያ ቺፋ ወይም የአካባቢያችን መጠጥ የማኡሻ መጠጥን ባንድ ዋንጫ በጋራ እንዲጠጡ ይደረጋል። ይህም ባህል ሹማው ይባላል። ufuri kaise faun dasigo masobin tumatumani masobin tumfo ande unisi kochonon tumani wa ashne masobis kochefa ambulega chuade unnetista innetista ekra bulona rahauma hazati son tutumano mani unnede tumetfafa innede tumetfafa danyasa ulu danyanis de animato astadarinis zoni febassone orada febassone ክልል ባሶኔ ኢሳባታ ባንዲራኒ ሰላሚ ሲኒን ለክናና ተርማሴ ወርቃራኖ ውሰረ አነፌሰፋውቶ አባናናና ሲኒ አምባዳሶንቱ ቃይኒት ቢኖኑ ዛቱ ቢዲፈኒ አሽኑ ዳኒ ቃይንፎ ተርሙሴ ነጋሲንፎ ተማሪፋ ቡሳዴ አፋ ቻሪፋ ቆንቴፎ እንደ ኒባ ቻሪፋ ቆንቴፎ ወለራ ደ ቱርኩናታ አኒ አዲሲ ቻቱ ቢኒ አኒምና ባሮኖታን ቀላናታ ወራሱ ዳስታ ቃይዲዮኒር ካው ዋን ባሮ ቃይን ዳሽን ኑግ ዳስታ ኢማንዋ ሰላም ዛው ኩሻው ሶካ ካሲን ነጋክቱ ከሰኒ አሹን ከኒ ሲነጋክቱ ሶኒ ኢትዮጵያን ነጋክ ባንዲራን ነጋ አሁን ነው ኩሻንዋ እስስታን ነው ዳገን ፋፋናኔ ዳኒንቶኔን ኢትዮጵያን ሰላሚኔን ኒኖክቱ ላይ ቢሳንዋ ተመልካቾቼ ዛሬ ፕሮግራማችንን የምንጀምረው ለየት ካለ አንድ ስፍራ ነው። ይህ ስፍራ የሁላችንም የኢትዮጵያውያን ነው። ኢትዮጵያውያን የዓለም ቀደምት የሰው ልጆች መገኛ ነን። ያለሁበት ቦታ የሰው ልጆች መገኛ የሆነችው አንዷ ቦታ ነች። ስለዚህች አካባቢ የተለያዩ ነገሮች እንላለን። ዛሬ ከውድድር አይደለም የምንጀምረው። ታሪካችንን እናወሳለን፣ እናስታውሳለን፣ ስለ ታሪኮቻችን እንጠያየቃለን። እንዲህ ካማረብኝ እናንተም አምሮብሃል ካላችሁኝ ወደዛ ልወስዳችሁ። ከውድድሩ በፊት ጥያቄዎች ይቀድማሉ። እንጠይቃለን አብረን። እንዴት ናችሁ? ሰላም ነው። ማታ እንደዚህ ነው ከፍ አድርገህ ሰላምታ? እንደዚህ ነው። እሺ ልክ ነው ሰላምታው? ከፍ አድርገህ እንደዚህ። አሁን በአሁን ጊዜ ላይ እንደዚህ ነው። ሰላም እንደዚህ ይባላል። በድሮ ጊዜ እንደዚህ ሰላም እንደዚህ ይደረጋል። ኦኬ ብድግ አራት ጊዜ 3 ጊዜ እንደዚህ አንድ አመት ከዛም በኋላ አንድ ላይ ረጅም ጊዜ ሎንግ ታይም ቆይታችሁ ስትገናኙ እንደዚህ ምትደረግ በቃ እንደዚህ ከዛም በኋላ እንደዚህ ያርጋሉ። ደስ ሲል በእናትህ ይሄም እንደዚህ ይዛሉ። ለናፍቆታችን ያኑ ከዛም በኋላ ግን የኛ እንደ አርብተራ አካባቢ እንደዚህም ባል ነገር የለም። እጅ ብቻ ነው እንዴ ወደ ታች በቃ
ይሄ ማለት ላይ እንደዚህ እግዚአብሔር ይጠብቅ ማለት ነው። ኦኬ ለእግዚአብሔር ለፈጣሪ ነው። ለፈጣሪ በጣም ደስ ይላል። ተመልካቾቼ ሰላምታውን፣ ባህሉን፣ ታሪኩን፣ ቋንቋውን በድንቅ ሀገር ፕሮግራም እንማራለን። ምክንያቱም እኛ ድንቅ ሀገሮች ነን። ያልተደረሱበት ቦታዎች ላይ ትኩረት አድርገን እንደርሳለን። ያለነው ውብ ስፍራ ላይ ነው። ስለዚህ ስፍራ የተወሰነ ትነግረኛለህ? አው የስፍራ ቦታ ያው ኪቢሽ ኢንፎርሜሽን ይባላል። ግን የቦታው ልዩ ስም ካሊዮ ይባላል። ካሊዮ በአካባቢው በማህበረሰቡ በእኛንጋቶመኛ ወይም በማህበረሰቡ በወረዳው አጠራር ካሊዮ ይባላል። ግን ላይክ ነጮች የሰጡት ካገኙበት በኋላ ኪቢሽ ፎርሜሽን ከ2000 ዓመት በላይ ያስቆጠረ ከሉሲ ቀጥሎ የሰው ልጅ ድጋሚ የሰው ልጅ ኢትዮጵያ መገኛ መሆኑን ያረጋገጠች አንድ አጽም ከዚህ ተገኝታለች። እውነት ነው። በጣም ትልቅ ነገር ነው። ተመልካቾቻችን ያለነው ኛንጋቶም ነው። ኛንጋቶም ወረዳ ላይ እንዲህ ያለ ለየት ያለ ነገር ተገኝቷል። ስለዚህ ነገር እንደው እናንተ መጠየቅ ፈልገው እንደ ክልል እንደ ፌደራል እንዲህ ያሉ ቦታዎችን ተከበው በቅርስነት ደረጃ ሊቀመጡ ይገባሉና ለወረዳውም ለክልሉም ለዞኑም ለፌደራሉም ማስተላለፍ የምትፈልገው መልእክት አለ? አሁን እንግዲህ እንደ ኛንጋቶም ወረዳ ወደ 3 4 ከባድ ቦታዎች አሉ። እሺ እነ ሎኩላን አሉ እነ አርኮሎጂዎች እንደገና እዚህም አለ። ነገር ግን ከአቅም ውስንነቶች አንፃር እነኚህም ያ ወረዳም ታዳግም ስለሆነ አሁን እነኚህ ቦታዎችን ለማከበብ ራሱ በጣም ወረዳው ራሱ አቅም ያነሰ ስለሆነ ነው። ግን አሳቡ አለ እንዱም መንገድ ሁሉም ወጥቶ እኛውን ቦታዎች ላይ በደም የሆነ ቦታው ነገሮች ተሰርቶ ሰው ሲመጣ ቁጭ ብሎ የሚያዩበት እንደዚህ በቃ የውስጥ ለውስጥ መንገድ ወጥቶ መስራትም እቅዱ አለ አሳቡ አለ። ነገር ግን አቅም ከማነስ አንፃር ያው ለዞንም ሪፖርት ያደረገን ነው ለክልልም እንደዛው እንደ ባልና ቱሪዝም አሁን ለክልል ለዞን ባልና ቱሪዝም የላከን ነው። ቀጥታ ለክልልም ባልና ቱሪዝም ጋራም ግንኙነት ያደረገን ነው ለነኚህ እዚህ ላሉት ቦታዎች ማለት ነው። አንድ ታፔላ እንኳን የላትም። ገብቷል? ይሄን የመሰለ የሀገር ቅርስ ያለበት የተገኘበት ቦታ አንድ ታፔላ እንኳን የላትምና የቱሪዝም ሚኒስተር በቀጣይ ይሄንን ነገር ተመልክቶ አንድ ነገር ያደርጋል ብለን ተስፋ እናደርጋለን። እዚህ ላይ የምትጨምረው ነገር ካለ? የሚጨምረው ምንድነው? ያው ይሄ የኛ ትልቅ ቅርስ ነው። ኢትዮጵያ ብዙ ታሪክ ያላት ብዙ የሚጎበኙ ቦታዎች ያላት ሀገር ናት እና እንደዚህ አይነት ቦታዎች እኛ በደንብ አናቅም አላስተዋወቅንም። ግን ከዚህ በኋላ ፌደራልም የክልል መንግስትም ከላላ ቢደረግ ለቱሪስት መስህብነት ይሄ ቦታ ቢውል በጣም ጥሩ ነው። ይሄ ለኛ ትልቅ ገበያችን ነው። እኔ ለማስጨመር ፈልገው አሁን እንደ ኛንጋቶም ወረዳ ባልና ቱሪዝም ወስዳችሁ ነገሮች እኔ ወስዳለሁ። አሁን ከታፔላዎች አንፃር እሱን እኔ ወስዳለሁ እንደ ወረዳ ማለት ነው። እውነት ነው። ስለዚህ መግቢያዎች ላይ በግድ መግቢያዎች ላይ መዳረሻዎች ላይ ስንት ኪሎ ሜትር እንደሆነ ኪሎ ሜትር አለ የምለው ነገር ጭምር እሱ ተለክቶ እሱ በቃ ከነታፔላው ጋር እዛ መቀመጥ አለበት። እዛ ታፔላ ሲመጣ ይሄንን ቦታ ለማድረስ ስንት ኪሎ ሜትር ነው የቦታ ስሙም ጭምር ወስዳለሁ ቢሆን ነው። እንደ ገበታ ለሀገር ፕራይም ሚኒስተሩ ትልልቅ ነገሮች የተሰሩ ነው። ኛንጋቶም ላይ ይሄ ቦታ ላይ የሁላችንም የኢትዮጵያውያን ቅርስ ነውና ኪቢሽ ፎርሜሽን የሁላችንም ነው። እንደ ፌደራል መንግስት ደግሞ አንድ የገበታ ለሀገር እዚህ እንዲያርፍ ምን መልእክት ታስተላልፋል? ትክክል ነው። ብዙ ፕሮጀክቶች እየተሰራ ነው እንደ ሀገር እንደ ገበታ ለሀገር ነጎርጓራ ብዙ አሉ እና እዚህም አካባቢ እንደዛ ቢሰራ በጣም ትልቅ ነገር ነው የሚሆነው። ወጣቶች እድል ፈጠራ ይሆንላቸዋል። በጣም ቱሪስቶች ወደዚህ ቦታ ይመጣሉ። ቱሪስትም እዚህ ይመጣል፣ አንዳንዴ ይመጣሉ። ስለዚህ ያ ተሰራ ማለት እንደ ነጎርጓራ የበለጠ ይሰፋል፣ የበለጠ ቱሪስት ይጎርፋል። ስለዚህ ገቢ ማግኘት ይቻላል አገሪቷ ማለት ነው። በጣም አመሰግናለሁ። በዚህ አጋጣሚ ወረዳችን ኮሙኒኬሽን ኃላፊ ነው፣ በዛው ደግሞ ያቀነቅናል ይዘፍናል ተብሎ ሰምቻለሁና እስቲ እንደው አንድ ሙዚቃ ጣል ብታረግልን። እውነት ነው አርቲስት ነኝ። ያው አካባቢዬ በተለይ ሰላም ላይ እንደዚህ አካባቢዬን ማስተዋወቅ
በደም እንትን ይላሉ ካተና ኾዚ ናጋጆ ቆንያ ናጃይ ቡኔዮ ተሪያሙ ይበረዳ አሪያማና ኾዜና ናጋጆ ቆንያ ናጃይ ቡኔዮ ተሪያሙ ይበረዳ ንቸሙ ማሉ እርሎም ፖዳሎ እቸሙ እዝሎ ናጋጆ ቆንያ ናጃይ ቡኔዮ ተሪያሙ ይበረዳ ካተና ኾዚ ናጋጆ ቆንያ ናቻይ ቡኔዮ ተሪያሙኝ በረዳን አሪያማና ኾዜና ኛቶመና ኾዜና ናኻጆ ቆንያ ናቻይ ቡኔዮ ተሪያሙኝ በረዳ በዚህ ልክ ነው እንግዲህ ያው ስለኛ ስለ ካንጋተን ስለ አካባቢው ሁሉም አለ ሁሉም ነገር አለ ተመልካቾቻችን በጣም በሚገርም ሁኔታ ሁሉም ያለባት ያንጋቶም ላይ ፕሮግራማችንን ጀመርን እንጂ አልጨረስንም የሰው ልጆች መገኛ ያንጋቶም በዚህ ሳምንት ደግሞ ተመልካቾቼ በጣም ለየት የሚያደርጋችሁ ሚስጥር አለ ምንድነው አትሉም ለእናንተ ምን የሚደበቅ ነገር አለ እኛ ኢትዮጵያውያን እንኳን ለራሳችን ለጎረቤት ሀገሮች ብዙ ነገሮች እናደርጋለን እዚህ ስመጣ ደግሞ ጎረቤት ሀገር ከሆነችው ኖርዝ ኬንያ ዞን እንሄዳለን ኖርዝ ኬንያ ዞን ውስጥ ውድድር እናደርጋለን በዚህ ሳምንት ኬንያን ታያላችሁ ድንቅ ሀገሮች ነን ሰግናለሁ አመተና ጓዜ ናቃጆዋና ናቻይ ቡኔዮ ታኛማይ በረዳ ያማና ወደና ናቃጆዋና ናቻይ ቡኔዮ ታኛማይ በረዳ እቸሙ ዋሉ ሮምፖ ዳሎ እቸሙ ኡዝሎ እቸቋያሉ ማደና ተመልካቾቼ ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው ዛሬ የምናደርገው ውድድር ኢትዮጵያ ውስጥ አይደለም ተመልካቾቻችን አሁን የምገኝበት በያንጋቶም ወረዳ ነው እቺ ያለውባት የቆምኩባት ምድር ኢትዮጵያ ነች ማዶ ኬንያ ነው እዛ ጋር የምታዩት ተመልካቾች 10 እርምጃ ተራምደን ውሃውን ስንሻገር ኬንያ ነው ኪቢሽ ወራጅ ወንዝ ላይ እንገኛለን ተመልካቾቻችን የትም እንገባለን እውነታችንን ነው ማዶ ያሉ ዘመዶቻችን ጋር ኬንያውያን ጋር አብረን ባብሮነት የምንኖር ኢትዮጵያውያን ነን ከየትኛውም ሰው ጋር ለመኖር ፈጽሞ አይከብደንም ትንንሽ ነገሮች ቢኖሩን እነሱን አጥረተን ዘላለም የሚገነባ የሰው ልጅን ማንነት የሚሰራ ድንቅ ሀገር ይዘንላችኋል ቀጣይ ኬንያ እንገናኝ እንቀጥላለን ወደ ኬንያ ተከተሉን ኑ ቀስ ብለው ረድ አይዋ እሺ ይው አይታለ እሺ እኛ ራሳችን ልንፈተን ነው ስለዚህ ጥንቃቄ ያደረክ እሺ እንደዚህ ቀስ ከላይ ስትሄድ ተመልካቾች እየተፈተንን ነው ዛሬ ፈታኝ ብቻ አይደለም ተፈታኞችም ነን ስለዚህ አንድ በአንድ ነው እንትን ተደረገው በጣም ነው የሚፈትነው ተመልካቾች ዛኛው ጋር ናቀስ ብለና ወረዳ እንደው አንዱ ግር አይዋ ተመልካቾቻችን ኬንያ ምድር ላይ እንገኛለን ኬንያውያኖች የኢትዮጵያ ወንድሞች ጎረቤቶቻችን ጋር ተሻግረናል ቀደም ኢትዮጵያ ነበርን ወደ ኬንያ ተሻግረናል እዚህኛ ጋር ኦኬ ኛንጋቶምና ቱርካና አንድ ነው የኬንያ ብሄር ማለት ነው ቱርካና የሚባለው ብሄር አለ ቱርካና አይ ነው ስለዚህ አንድነን ቋንቋችንም አለባበሱ ምኑ ሁሉም አንድ ነው ይገርማል ስለዚህ እነዚህ ህዝቦች ድሮም
አተከር ክላስተር ይባላል። አተከር ክላስተር አዎ አተከር ክላስተር ይባላል። በሱዳን በኩል ሱዳኖች አሉ። በኬንያ በኩል እነዚህ ቱርካን አሉ። በኢትዮጵያ በኩል ኛንጋቶም አለ። ኦኬ በኡጋንዳ በኩል ደግሞ ካርሞጃ የሚባሉ አሉ። ኡጋንዳም በዚህ መስመር አለ እንዴ? በኡጋንዳ በዛ በኩል ኬንያን አልፌ ነው። በኬንያ አልፌ ከዛ በኋላ ኬንያ ወዲያ ነው። ድም እንደገለጽከው 4 አመት በፊት ችግር ላይ ነበርን። በተለይ ግጭት ላይ ነበርን እኛና ቱርካና። ኦኬ ከዛ በኋላ ግን ታርቀናል። ጦርነት ኑሮ ሀብታም ከመንሆን ሰላሙን እንደ ሀብኑን ይሻላል። yes እንደዛ ይመረጣል። እውነት ነው። አዎ ስለዚህ ሰላም ይሻላል። ካሁን ሰላም ከተፈጠረ በኋላ ጥሩ ግንኙነቶች ተፈጥረዋል። በተለይ የህዝቡ የእርስ በርስ አንድነቱ ብቻ አይደለም ነጋዴዎች አንድ ላይ እየሰሩ ነው። እዚህ ኮ ኬንያ ሆኖ የኛም ኔትወርክ ኮ ይጠቀማሉ። የኢትዮጵያ ኔትወርክ ይጠቀማሉ። የኛ ነጋዴዎችም የኬንያን ኔትወርክ እንደዚሁ ይጠቀማሉ። ኦኬ ስለዚህ ይሄ አንድነት ነው። አንድነት ያመጣው ሰላም በመሆናችን እርቅ በመፈጠሩ ተመልሰን ከኬንያ ድንበር ህዝብ ካሉ አርብት ማለት የሰላም በመሆናችን ትልቅ ለውጥ መጥቷል። ቤተሰብ ለቤተሰብ ተጠያይቀዋል፣ ተጋብተዋል። ኢቭን በፊት ተዋልደናል፣ ተጋብተናል። ግን አሁንም ባለው እንደገና ተመልሰን እንትን ብሏል። መጋባት ተጀምሯል። ኦኬ ያ ነው። ተመልካቾቼ እንግዲህ ይሄ ከ4 አመት በፊት ለተወሰኑ ለብዙ አመታት ሰላም ስላልነበር ወንድሙን የሚያይበት ጊዜ ቆሞ ነበር። አሁን ግን መልሰን ሰላም ስለሆነን መልሰን አንድ ስለሆነን ያ ፍቅራችን ተመልሷል። አርብቶ አደር ሁሉም ኢትዮጵያ ውስጥ ያለ ድንበር ላይ ያለው ማህበረሰብ ከሁሉም ጋር ተዋልደናል። እኛ ኢትዮጵያውያን ተጋምደናል። ተመልካቾቻችን ኬንያ ገብተናል። የምታዩት ፊት ለፊት ያለው የኬንያ መከላከያ ካምፕ ነው። መከላከያ ካምፑ ጋር ደርሰናል። በጣም የሚገርም ጉዞ እያደረግን ነው። ድንቅ ሀገር እንደቀጠለ ነው። ተመልካቾቻችን አሁንም ኬንያ እንገኛለን። ከኋላዬ ቱርካና ካውንቲ ገቨርንመንት ሚል ነገር አያለው። ቱርካና ስለ ቱርካና ብዙ ነገር እላችኋለሁ፣ ብዙ ቪዲዮ አስቃኛችኋለሁ። ቱርካና ማህበረሰቦች እዚህ አካባቢ ላይ ይገኛሉ። ድንቅ ሀገሮች ነን። ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስቃኛችኋለን። ኪቢሽ ወይም ኪጂጅ ከተማ ላይ እንገኛለን። ከሀገር እንወጣለን ብለን የለ ገና ብዙ ሀገሮች ዞረን እናሳያቸዋለን። ግን ጎረቤቱን ሳይቃኝ ከፍ ማለት አይቻልም እና ሁሉም ጎረቤቶቻችንን መጀመሪያ እንደርሳለን። Welcome to Kenya. Okay. I am Chief Inspector Salim. Okay. We are happy. We have peace. You are welcome always. Thank you. To Kenya. ተመልካቾቼ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከደቡብ ኢትዮጵያ ርዕሰ መስተዳድር ጋር በመተባበር የሚያደርግላችሁን ድንቅ ሀገር እያስጎበኘናችሁ ኪቢሽ ደርሰናል። ኖርዝ ኬንያ ነው አሁን ያለሁት። በጣም የሚገርመው ኪቢሽ ላይ ይገኛለሁ። እንቀጥላለን። ሰላም ነው ሀገሩ፣ እንደፈለጋችሁ ሰላም ነው። ፈታ በሉልን ብለውናል። እናመሰግናለን። Thank you about everything. Thank you. Welcome. Okay. Welcome to Kibish. Okay. ሰላም ነው። ሰላም ነው። ሰላም ነው። እንዴት ነው? እስቲ ስለ ሎክላንድ የተወሰኑ ነገሮች ንገረኝ። እሺ አመሰግናለሁ እድል ስለሰጠኝ። ይሄ እንደ ባህልና ቱሪዝም ያው ስናስጎበኝ ይሄ ቦታ ሎክላንድ ይባላል። እቺ አሁን የምታየው ውሃና ትኩስ ውሃ የምንፈለበት ቦታ አለ። ፍል ውሃ ደግሞ እንደ ባህላዊ መድኃኒት ሰው ማህበረሰባችን ይጠቅማል። ኦኬ። ስለዚህ እሱም ይጠቅማሉ። አሁን ከጎን ለጎን ደግሞ እንደዚህ ለብዙ አገልግሎት ይሰጣል።
ለእንስሳም እንደዚህ እንስሳ ደግሞ ሲጠቀም የወፍረት ባህሪ ነው የሚሰጠው ማለት ነው። እንዲወፍር እንስሳውን ይቀቡታል፣ ያጠጡታል። ስለዚህ በጣም ሎኩላን ማለት በጣም አስፈላጊ ቦታ ነው። እንደው ለዚህም ቦታ ለማልማት ለሚመጡ ኢንቨስተሮቻችን ምን አይነት መልእክት ታስተላልፋለህ? አሁን እንደ ኛተም ወረዳ ባህልና ቱሪዝም ያው እኛም እቅድ ላይ ይዘን ያለነው ምንድነው እቺም ቦታ ያው ኢንቨስት ለማድረግ አሁን የፓርክ ክልል አድርገን መከለል ስራ ለማካለል ነው ለማድረግ ያስብነው ያለ ማለት ነው። ስፖንሰር ካገኘን አረንጓዴ ያለበት ቦታ ሁሉም ታጥሮ ኢንቨስት ተደርጎ ይሄ ሀብት ሆኖ ሁሉም ሰው እንደ ፓርክ መጥተው የሚጎበኝበት የሚያዩበት የሚደሰቱበት እዚህ ጋር ተዝናንቶ አሁን ቅዳሜና እሁድ ዊኬንድ አድርጎ ሰው እዚህ ጋር ተዝናንቶ የሚሄድበት ጭምር ነው አሁን እንደ ወረዳ ያስብነው ያልነው ማለት ነው። ስለዚህ አሁን ቀሪዎች ቦታዎች ደግሞ ሰፋ ተደርጎ ወደ ልማት እንደዚህ ነገራችን ላይ እንደ ደቡብ ኦሞ በጣም በልማት ጥማት ላይ ነው ያለው ማለት ነው። ስለዚህ አሁን ምክንያቱም እንደዚህ ያደረገው ብዙ ሰው አያውቅም ውስጥ ያለው እንደዚህ ገብቶ ምን አለ ምንድነው ቦታ አሁን ለምሳሌ በኢንቨስትመንት ገብቶ ኢንቨስት ለማድረግ ምን ትክክለኛ ነገር አለ የምለው ነገር ስለማያውቅ ሁሉም ነገር ድፍን ነው። እነኛ አሁን እንደዚህ አይነት ፕሮግራሞች ትውቅ ስናድርግ ሰው ደግሞ የተከታተለ ያየ ሲሄድ ወደ እዚህ ቦታ እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር አለ የምለው ነገር ሰው ግንዛቤ አስገብቶ እስከዚህ ቦታ ማምጣት ይችላል ማለት ነው። ስለዚህ አንደኛ እናንተ እዚህ መምጣታችን አንድ መንገድ ነው። ያው አንድ በር ከፍታችኋል ማለት ይቻላል። በጣም አመሰግናለሁ። ቴንክ ዩ ተመልካቾቻችን፣ ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የአንጋቶም ወረዳ ባህልና ቱሪዝም ጽፈት ቤት ኃላፊ እንደገለጹልን ይሄ ቦታ ለልማት ይፈልጋል። ይሄ ቦታ ማንንም መተው ቢያለማ የትኛችሁ መታችሁ ብታለሙ ኢንቨስት ብታደርጉ ትንሽ በትናችሁ ብዙ ታተርፋላችሁ። ደቡብ ኦሞ ዞን ነው ያለነው፣ የአንጋቶም ነው ያለነው ተመልካቾቼ። የአንጋቶም ወረዳ ላይ ደግሞ እንዲህ ያለ ፍል ውሃ አለ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን? ድንቅ ሀገሮች ነን። ጊዜና ሰዓታችንን ጠብቀን እናንተን ያስተምራችኋል ያዝናናችኋል ብለን ያልነው ፕሮግራሞቻችንን ይዘን ተከስተናል። የርዕሰ መስተዳድሩ መቀመጫ የሆነችውን ሶዶ ከተማንና ወላይታ ዞንን ለእናንተ በአግባቡ ልናስቃኛችሁ እዚሁ ተገኝተናል። እንግዲህ እንደወትሮ ሁሉ ጊዜ እንደምናደርገው ከኋላ የምትመለከቷቸው እኛን ሊያጅቡ የተገኙት የዞኑ ኪነት ባንዶች ናቸው። ስለዚህ ከነሱ ጋር ልንወዛወዝ ደግሞ እዚህ ተገኝተናል ማለት ነው። ውድ ተመልካቾች የምንገኝበት ቦታ ሶርፔላ ዴምባ ይባላል። ጊፋታ በዓል ሲደርስ መዳረሻውን የሚጠቅሱበት ጋዚያ ጨዋታ ወጣቶች የሚጫወቱበት ህፃን ትልቁ ሳይል መተው እዚህ የሚወርቁበት ቦታችን እንግዳ ወዳዱ ህዝብ ወዳዱ የወላይታ ህዝብ ጋብዟችሁ እየጠበቃችሁ ነው። ወደ ጭፈራው
ውድ ተመልካቾቻችን አሁን የምንገኘው በወላይታ ዞን በባሌ ሐዋሳ ከተማ አስተዳደር ስር የሚገኘው የጊቤ ስሪ ሰው ሰራሽ ሐይቅ ጋር ይዣችሁ የትም እሄዳለሁ። በእግረ መንገዳችን ልታዩት የሚገባውን ሁላ አሳያችኋለሁ። ምክንያቱም እኛ ኢትዮጵያውያን ከሌለን ይልቅ ያለን ይበልጣል። መስማማት ፍቅር ብቻ ነው የሚያስፈልገን። እዚህ ላይ እንደምታዩት በዘመናዊ መልክ በጣም ብዙ አሳዎች ይመረታሉ። በጣም ለብዙ ነገር ይውላል። ማዶ ደግሞ ስትሻገሩ ሀላላ ኬላ አለ። የሚያምረው ግዙፉ በፕራይም ሚኒስተራችን ዶክተር አብይ አህመድ አሊ በሳቸው የተሰራ ግዙፉ ሀላላ ኬላ አለ። በጣም ነው የሚያምረው አካባቢው ገጽታው። በዚሁ አጋጣሚ ለእናንተም አስጎበኛችሁ። ውድ ተመልካቾቻችን እኔ ይህን ውብ ስፍራ ላሳያችሁ በጣም ወደድኩ። እናንተስ ወደዳችሁት? ዋው! ውድ ተመልካቾቼ ይሄ ያለውበት ቦታ ሀጆራ ፏፏቴ ይባላል። የት ይገኛል ካላችሁ ከወላይታ ሶዶ 56 ኪሎ ሜትር ከመዲናችን አዲስ አበባ ደግሞ 446 ኪሎ ሜትር ርቀት ላይ ይገኛል ሀጆራ መንትያ ፏፏቴ። ስለ እውነት ምነግራችሁ ይሄ ፏፏቴ በምስራቅ አፍሪካ አንደኛ ነው ብል አልሳሳትም። ብዙ ፏፏቴዎችን አይቻለሁ። በኢትዮጵያ አይደለም በምስራቅ አፍሪካ። እባካችሁ ሀገራችን ላይ ያላችሁ የቱሪዝም ሚኒስቴር ቢሮ እውቅና ሊሰጠው የሚገባ ቦታ ነው ሀጆራ ፏፏቴ። ኢትዮጵያ ይመርልሽ ሰብሎን አውድማው ቆተራው ይሁንልሽ ሁሉን በቸሩሉ ይደር ተረሽሽ ወንዘውንዝሽ። ውድ ተመልካቾቻችን አሁን የምንገኘው በወላይታ ዞን ውስጥ የሚገኝ ጦሳ ዘርጵያ የሚባልበት ቦታ ነው። የእግዚአብሔር ድልድይ በጣም ነው የሚገርመው፣ በጣም ነው የሚያምረው። በፍጹም ምንም የሰው እጅ የሚባል ነክቶት አያውቅም። በቃ እንደ ተፈጠረ ነው። ይህን የተፈጥሮ የመስህብ ቦታችንን ኑና ጎብኙልን። ማላጎቹ ሲያቆም የናት ቢሲሰራ ጋሞ ደሬናይ ጋሞ ደሬናይ ጋሞ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ከተወዳዳሪዎቹ ወጣውና ከአርባ ምንጭ ከከተማችን ወተን ጋሞ ዞን ውስጥ ካለን ሀብት አንዱ ቢልቦ ፍል ውሃ ነው። ወዴት ነው ካላችሁኝ ደግሞ የክልል ከተሞች መቀመጫ አንዷ ከሆነችው ከአርባ ምንጭ ከተማ 120 ኪሎ ሜትር እዛ ሄደን ማዜ ፓርክ ውስጥ ይሄ ውብ ፓርክ ውስጥ
እናገኛለን። እዚህ ፓርክ ውስጥ የሌለ ነገር የለም። ማራኪውን የማዜም ፓርክ እያስጎበኘዋችሁ ስለ ቢልቦ ፍል ውሃ ልነግራችሁ ወደድኩ። ቢልቦ ፍል ውሃን ኑ እንጎብኛት፣ ኑ እንያት፣ ኑ ጎብኙልን። የሚገርማችሁ ነገር በቆሎ አስገብተን ወዲያው ንፍርቅ አድርጎ ነው የሚያወጣው። የተፈጥሮ የቢልቦ ፍል ውሃን ለእናንተ ላስጎበኛችሁ ወደድኩ። በቆሎዬን አንዴ እናብስልና አብረን እንበላለን። የመሬኑ እዚሁ ነው የበሰለው። ውድ ተመልካቾቻችን ካምባ ቢልቦ ፍል ውሃ ድረስ መተን ማዜ ፓርክ ድረስ መተን ለእናንተ ያስጎበኘናችሁ ኢትዮጵያውያኖች የሚጎበኝ የቱሪስት መዳረሻዎች በጣም ብዙ እንዳለን ልነግራችሁ። ኑ አርባ ምንጭን ላሳያችሁ፣ ኑ ጋሞን ላሳያችሁ፣ ኑ ቢልቦን ላሳያችሁ። በጣም ደስ ይላል፣ በጣም ያምራል። ኑ እናንተም ቢልቦን ጎብኙ። ነው አሁን ደግሞ ያለሁት በጋሞ ዞን ውስጥ በቦረዳ ወረዳ በባይራ ታሪካዊ ዋሻ ገኛለሁ። አካባቢያችንን ሀገራችንን የሚያስተዋውቀን የድንቅ ሀገር ፕሮግራማችን እንደቀጠለ ነው። 4500 ዓመት ያስቆጠረ ባይራ የሰው አጽም የተገኘበት ሞታ ዋሻ። ይህ ዋሻ ውስጥ ገብተን በጣም ከዋሻዎች ለየት የሚያደርገው እዚህ አካባቢ ያው እንዳያችሁት የሰው አጽም ተገኝቷል። ታች ወርደን ምን ይመስላል ዋሻው በጣም ለየት ያለ ሁኔታውን አይተን እንመለሳለን። ተከተሉኝ። እዚህ እንደ አካባቢ እዚህ ላይ የተሰራ ነገር አለ ወይ? ልዩ ትኩረት ተሰጥቶ የተሰራ ነው። በወረዳ ክልል እያለ በደንብ እንክብካቤ እየተደረገለት ያው በመግቢያው ለማየት እንደሞከራችሁ አጥር በወረዳና በዞን በኩል ታድሯል። ሌሎች ደግሞ በቅርቡ ሎጆችና የተለያዩ ለነዛ ለእንግዶች የሚሆኑ ቦታዎች ለመስራት በፕሮጀክት መልክ ተቀርጾ ወደ ስራ ሊገባ ተዘጋጅቶ ነው። በነገራችን ላይ በጣም ይገርማል። ወደ ውስጥ በጣም ያስገባል። ለየት ያለ ነገር ነው ያለን። አካባቢያችንና ባህላችንን ስናስተዋውቅ ካሉን የሞጣ ዋሻ አንዱ ነው። እዚህ ካለ ዋሻዎች በጣም ለየት የሚያደርገው ይህ አካባቢ 4500 ዓመት በላይ ያስቆጠረ አጽም ተገኝቶበታል። ስሙም ባይራ ይባላል። ተወዳዳሪዎቻችን ባይራ ብለው ስያሜ የሰየሙት ከዚህ ተነስተው ነው። በጣም ሰፊ ነው እንግዲህ ማየት ይቻላል። አሁን ከዚህ አካባቢ ነው አጽም የተገኘው። አዎ ከጥናቱ በኋላ ነው ድንጋይ ወረደው። ቅርብ ጊዜ ማለት ነው። لا أنا بيتوه أنا بيتوه أنا بيتوه لا أنا بيتوه أنا بيتوه هيلا أنا بيتوه أنا بيتوه لا ليش هو كويس لا ليش هو كويس لا دروا كويس أنا بيتوه هيلا جماعة ساكوس أنا جماعة أجزي أنا هولا قام أنا جماعة ساسوس دلوقتي فبزة سيباكو أنا نوع تايجانا سوس أنا ليش تايجانا سوس دامو الشمع يتبعوا الشمع سرو هايدي
ውድ ተመልካቾቻችን አሁን የምንገኘው በጋሞ ዞን ውስጥ በዲታ ወረዳ ዲሻ ቀበሌ ላይ ነው። ተመልካቾቻችን አሁን ያለነው ደግሞ ከአባቶች ጋር ነው። እኛ ጋሞዎች ጋር ድብሻ በመባል በአባቶች የሚከወን ትልቅ ስርዓት አለ። ጸብ ሁላችንን ያጣላል። ታዲያ እንዳያድግ ቤት ውስጥ እዛው እንዲያልቅ የበኩሉን የሚሰራ የጋሞ ህዝብ የድብሻ ስርዓቱን ለእናንተ ጋብዘናቸዋል። ቡልዳ ጾሳ አንዱ ጋኮ ጾሳ አንዱ ጋኮ ጊያጊያዴ አንዱ ጋኮ ሀላቃ አንዱ ጋኮ አዳ አንዱ ጋኮ ቀጭና ካልዛ ድጭዛ ጋኮ ቶራን ጾይሌን ድጭዛ ጋኮ ቡልዳታ ባራሄ ጉቶ ወሶ ካውፌ ካው አንዱ ጋኮ ቡልዳ ጾሳ አንዱ ጋኮ አዳ ስለ እርቅ ሲነሳ ስለ እውነት የጋሞን ህዝብ አለማስታወስ ከባድ ነው። የጋሞ አባቶች ሳር ነጭተው መሬት ላይ ተንበርክከው እረታረቁ ያሉን እንደ ሀገር ራሱ ቅርብ ጊዜ የሚወሳ ነው። ጋሞ ሲባል ሰላም ማለት እስኪመስለን ድረስ አባቶች ስለ ሰላም አውግተውናል። ድብሻ ወጋ እንዴት ነው? ክንዋኔውስ ምን ይመስላል? በምንችለው አቅም ለእናንተ ልናሳያችሁ ወደድን። ድብሻ መጀመሪያ ሲመጣ ማንም ሰው ሳር እየነጨ እንደዚህ ሳር ለምልሙ፣ እንደዚህ ሳር ጽደቁ፣ ሰሮ ድብሻውን የሚመራው የድብሻው አዴ ጸምባሯቸውን ተቀብሎ ፊት ለፊታቸው ላይ ተክሎ ያስቀምጠዋል። ጋማሎ ታደረድሽን ደረጅማ ያደጅማ ድሽኔና ኦሾራ ጭማቶ አይሳታ ያዲ ጋሞች ጋር ነገሮች ሲጀመሩ በምርቃት ነው፣ ሲያልቁም በምርቃት ነው። ታዲያ ሲመርቁ እውነት ያናግረን ብለው ነው። እውነት እንድንመሰክር ስለ እውነት እንድንሰራ ብለው ጸሎት ያደርጋሉ። እውነት እንዲናገሩ ደግሞ ቃል ገብተው ሽምግልናውን 3 አለቃዎች መርቀው ይጀምሩታል። ከዛን ወደ ችግሮቻቸው መስማት ይሄዳሉ። ተበዳይ ይናገራል። ይሄን ተበድያለሁ፣ ይሄን ሆኛለሁ፣ ግዛቴን ገፍቶ መጥቶብኛል፣ ነገር ግን እኔ ወደ እናንተ ሀገር ይዳኘኝ በድብሻ ወጋ ልመራ ልጠየቅ ብሎ ወደዛ እንደመጣ ይነገራል። ጉዳጂ ኦደ ነይ ኢዛ ከሶይ ጋማላን ጎሎ ማላን ስዶሽ ኦኔ ኦደ ነይ ኤሮ ሆላ ንሾ ሆላ ታቢቶ በዳይ ሲጠየቅ ያግሮመረመ እንደሆን ኃይለ ቃል የተናገረ እንደሆን ዋናው አባት ዋናው አለቃ ተነስተው በሀገር ህግ ትዳኛለህ፣ ትገዛለህ ብለው ያዙታል። ታደራ ታጋሙጽ የለረኩ ታደራ ታሊሽ የለና ገድዛቲን ኤኖ ደረ ነደሮ ኤኖ እሳቸው ካሉት በኋላ አካባቢውና ማህበረሰቡ ሰው ከተናገረው በኋላ አለመገዛት ጋሞች ጋር አይቻልም። ጥፋቱ ምን ይሁን ምን ያን ጥፋት አለማመን አይችልም። አባቶች ካሻቸው ያሻቸውን መቅጣት መብት አላቸው። በሬም ታመጣለ ከተባለ ያመጣል። እነሱ አምጣ ያሉትን ሁሉ የማምጣትና የማድረግ ግዴታ አለበት። ወጣቶች ምንኛ ቢከፋቸው እንኳን ይታደባሉ፣ ይገዛሉ። ሆላ ጋሞ ጋልሻው ጋን ተገላኪና ታሪካ ቢተግዶ ስታናሽነች ደፍደሽን ቀሴ ሆላ ደሬዳሮ ሆላ ንሽዳሮኮ ጋሞ ጋ ደሮ ሆላ ኤኖ ሆላ ጋሞ ጋ እኮ ልሻው ጋ እኮ ኤኖ ድረዶ ጋሞ ለሆጋ ከዛ በኋላ በዳይም ተበዳይም ይቀጣል። እዚህ ተበዳይ የሚቀጣው ለምን መሰላችሁ? ከመጣላታችሁ በፊት ለምን ወደኛ ጋር አልመጣችሁም?
ለምን እኛን አልጠየቃችሁም በማለት ተበዳይንም በዳይንም በሚያሻቸው ይቀጣሉ። ከተቀጡ በኋላ ቅጣታቸውን ተቀብለው ድጋሚ ጥፋት ላይ ያጠፉ ተስማምተው ተበዳይን ክሰው በቀጣይ እንዲህ አይነት ነገር በአካባቢያቸው ነውር እንደሆነ ተናግረው ጎሜ ነው ብለው ነገሮቻቸውን ይዘጋሉ። ሳሮ 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 ጋሞ ሳሮ 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 ከዛ በኋላ ጥል የለም ጸብ የለም ይተቃቀፋሉ ይዋደዳሉ እርቃቸው ይጀምራል። ጋሞች ጋር ይሄ ይደረጋል። አብሮነት ከዛ በኋላ ይቀጥላል። ውድ ተመልካቾቻችን ወደ አካባቢያችሁ ወስዳችሁ ይህ ባህላችን እናንተ ጋር ምኖሩበት እኛም የጋሞ አባቶችን ይዘን እንደ ጋሞ ዞን በሀገር ደረጃ ከማይዳሰሱ ቅርሶች መካከል ድቡሻችን እንዲመዘገብ በምንችለው እንሰራለን። ውድ ተመልካቾቻችን ያያችሁት የኛ የድቡሻ ስርዓታችን ምን ይመስል ነበር? እኛ ጋሞች ጋር የማንፈታው ምንም ነገር የለም። ይህ ባህላችንን ተመለከታችሁ ተማራችሁበት ዩኔስኮ ላይ ሊመዘገብ ይገባል ምንለው ድቡሻችን ይህን ይመስላል። እውነት እላችኋለሁ ዛሬ እኔም ሁሌ ለበደልኳችሁ ሰዎች ልክ እንደነዚህ ወጣቶች ተንበርክኬ ይቅርታ ጠየቅኳችሁ። እናንተም ይቅር ተባባሉ። ልክ እንደዚህ ድቡሻ ይህ ባህላችን ሊጠፋ አይገባም። ሊቀጥል ሁሉ ጊዜ ያስፈልጋል።